ተምቹና አሴር ለእዝራ አንሰው ነው። እዝራ በዛች አጭር እየቆመቱ እንደዛ ፉን ፉን ሲልባቸው የእውነት ፍርተውት ነው። የእውነት እሱንና ቅዱስን ግብ መቅጠም አቅቷቸው ነው እንደዛ እግር አውጪኝ ብሎ ሲፈረጥጡ የነበረው። እኔ በጣም ነው የገረመኝ። ለማንኛውም ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል እንደተለመደው አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሆኖ አበረታቱኝ። ውድ ቤተሰቦቼ ላይክ ማድረግ ሰብስክራይብ ማድረጋችሁን አትርሱ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ እና ተምቹና አሴር እዝራን የሆነ ነገር ለማድረግ እየተከተሉት ነበር። ነገር ግን ከቅዱስ ጋር ቁመው ሲያዩት በጣም ፈርተው እግራ ውጪኝ ብሎ ሲፈረጥጡ አየኋቸው። እውነት ቆይ ቢላይዞ ምናምን ተከትሎት የነበረው እንደዚህ ብሎ ጉራ ነው ወይስ ምን ለማድረግ አስበው ነበር? እዝራስ በዛ ልክ ፉን ማለቱ በዛች አጭር ቁመቱ የያዙኝ ልቀቁኝ ማለቱስ አሁን እነሱ ሁለታቸው ግብ ቢገጥሙ ምን ይፈጠር ነበር? እኔ ግራ ስለገባኝ ነው። ለማንኛውም ድራማው እያለቀ ይመስለኛል። እንግዲህ ውድ ቤተሰቦች ካያችሁ ማነው ስሟ እርግብን ብትሆን ወደ ጣሊያን ሀገር ልትሄድ ሁሉ ነገር አልቆላታል። ነገር ግን እርግብ ከመሄዷ በፊት የሰማችውና ያየችው ነገር አለ። ቤቲስ በስራዋ ወይዘሮ ሜላት ትደርስባት ይሆን? ታጋልጣት ይሆን? እርግብን አንገቷን እንቅ አድርጋ በቢላ አስፈራርታታለች። ቤቲ እኔ ያደረኩትን ወይም ሰወራ የሰማሽውን ነገር ለወይዘሮ ሜላት ከተናገርሽ እገልሻለሁ ብል ስትል ዝታባታለች። እርግብም ለነገሩ ከሷ እየበለጠች ወይም ከሷ እየባሰች እስስት መሰሪ እባብ እንደሆነች አታውቃትም ይመስለኛል። ለጊዜው እሽሽ ብላ ልካታለች። ነገር ግን ቢሆንም እርግብ ብልጥ ናት። እርግብ በጣም ጎበዝ ናት። በነገራችን ላይ እርግብ መልካም ሰውም መጥፎ ሰውም ሆና መስራት ወይም መተወን በጣም ትችልበታለች። አሁን ሀናንና እርግብን ብታወዳድሩ ሀና መጥፎ ሰው ሆና መተወን የምችል አይመስለኝም። ሁለቱንም በአንዴ ማስኬድ የምችል አይመስለኝም። ካየኋት አንጻር ለምሳሌ ኑሐሚን ድራማ ላይም ካያችኋት በጣም የዋህ ምስኪን ልክ የሀናን ካራክተር አይነት ነው የምትሰራው እና እርግብ ግን በጣም ትችልበታለች። ክፉ ሆና መስራት፣ መልካም ሆና መስራት፣ እባብ ውስጥ ለውስጥ እየሄዱ መስራት በጣም ነው የምችልበት እና ውድ ቤተሰቦች ቤቲ እርግብን ምንም ነገር የምታደርግ አልመሰላትም። ወይም ደግሞ ባስፈራራቻት መሰረት ለወይዘሮ ሜላት የምትናገር አልመሰላትም። ነገር ግን በጣም ደስ የሚለው ነገር እርግብ ያ ቤተሰብ ሁለተኛ እንድበጠበጥና እንድረበሽ ስለማትፈልግ ያሳለፈችውን ወይዘሮ ሜላት ወይም የወይዘሮ ሜላት ቤተሰብ ያሳለፈውን መከራ ሲቃይ ስለምታውቅ ሁለተኛ ያ ቤተሰብ እንድበጠበጥ እንድረበሽ ችግር ውስጥ እንድገባ ስለማትፈልግ ምንድነው ያደረገችው? እሺ ምንም ነገር አላደርግም ብቻ ምን እንዳደርግ ነው የምትፈልጊው ብላ አይ እኔ ምንም እንድታደርግ አልፈልግም፣ ነገር ግን ያወራሁትን የሰማሁትን ነገር ለወይዘሮ ሜላት እንዳትናገሪ ብላት በነበረው መሰረት እንግዲህ ለሜላት አልናገርም ብላለች። ሲቀጥል እርግብ ያደረገችው ነገር ምንድነው? ድንብላለም ጋር ሄዳ ይቅርታ ጠይቃታለች። እኔ ወደ ውጭ ሀገር ልወጣ ነው ይቅርታ አድርግልኝ ብላ እሷንም ይቅርታ አድርጋላታለች። ከዛ በፊት ግን ከወይዘሮ ሜላት ጋር ቁጭ ብላ እርግብ ምንድነው ያደረገችው? ስራ ፈልግልኝ ብላት ነበረ። እኔ በነገራችን ላይ እርግብን በጣም ፈርቻት ነበረ። ምናልባትም ከአቶ በቃሉ ጋር በድጋሚ ተገናኝታ ቤቱን ከነሱ ጋር ከሶስቱ ጋር አንድ ላይ ሆና ቤቱን መስቀልቅሉን ታወጣዋለች ብዬ ፈርቼ ነበር። ነገር ግን እሷ አሁን እንደዛ አይደለችም። ከወይዘሮ ሜላት ጋር ቁጭ ብላ ሜላትን እባክሽን ስራ ፈልግልኝ እኔ ስራ መስራት ፈልጋለሁ ስትላት እንደውም ወይዘሮ ሜላት በቀና አስተሳሰቧ አይ በቃ የበፊቱን ሱቅ ከፍትልሻለሁ ከበፊቱ ሱቅ ትሰሪያለሽ ምናምን ብላን ነበር። እሷ ግን ኖ ከናንተ ጥገኝነት ነው መውጣት የምፈልገው ከናንተ ውስጥ መውጣት ፈልጋለሁ ነበረ ብላት የነበረው። እንደዛ ከሆነ ምንም ማድረግ አይቻልም እያሉ እያወሩ እያለ ነው እንግዲህ በፊቱ ጓደኛዋ ደውሎ ወደ ጣሊያን ሀገር ልወስድሽ ነውና ሁሉን ነገርሽን አዘጋጂ ነገው ነው ወደ ባህር ዳር ሂጂ ያላት እና ማመን ነበር ያቃታት እርግብ። በስማም በዘመኗ ወይም በህይወቷ ይሄ ነገር ይከሰታል ብላ አስባ አታውቅም ነበር። ካስታወሳችሁ ከዚህ በፊት ገና መጀመሪያ ከባህር ዳር ወደዚህ ስትመጣ እንደመጣች ይዤሽ እሄዳለሁ ወይም ደግሞ በደላላ ምናምን እንሄዳለን ተባብለው ነበር። ያው በዛ ምክንያትም ነው እንግዲህ ወይዘሮ ሜላት ቤት ገብታ ያን ነገር ሁሉ ለማድረግም የተገደደችው። ግን ነገሩ ሳይሳካ እሱ ሄደ፣ እሷ ቀረች። ነገሮች ሁሉ ብልሽሽታቸው ወጥቶ
ያንን ሁሉ መጥፎ ጊዜ አሳልፈዋል ማለት ነው። እና ያን ሁሉ ስላየችና ያ ሁሉ ስለተከሰተ አሁን ግን ያንን ነገር መድገም አልፈለገችም። ወይዘሮ ሜላትን ከእናንተ እንትን ነው መውጣት። ምክንያቱም ይህንን ነገር ያለችበት ደግሞ ያ ብቻ ሳይሆን ካያችሁ ሰላም በጣም ጥምድ አድርጋ ይዛታለች። ድንብላልም ብትሆን አንቺ ጥገኛ ነሽ፣ አሁን በፊት ነበር እንጂ አሁን እንደዛ አይደለሽም እያለ ብቻ የቤት ሰው ሁሉም አልተቀበላትም ከሜላትና ከሀና ውጭ። ገብቷችኋላ? እንደዛ ስለሆነ አንዳንድ ጊዜ መጥፎ ነገር አድርጋችሁ እሺ ብሏችሁ ከነዛ ቤት ተመልሳችሁ ተቀምጣችሁ ግን የሚደርስባችሁ ተጽዕኖ በጣም ከባድ ስለሚሆን ውስጣችሁን መቼውንም ደስተኛ ስለማይሆን ያንን ነገር መቋቋም አትችሉም። ራሳችሁን ለማሸነፍና ለራሳችሁ ለመኖር ነው መጥሩት። ስለዚህ ድንብላል እንደዛ ማለቴ እርግብ እንደዛ ነበር ማድረግ የሞከረችው። ነገር ግን በአቋራጭ ይሄን ነገር መጣላት። በጣም ደስ የሚለው ነገር እንግዲህ እርግብ ወደ ጣሊያን ሀገር ልትሄድ ነው ማለት ነው። ሶሪ ቤተሰብ እቺ ቤቲ ተብዬዋ ግን ከእህቷ ጋር ሆና እባብ ናት። እንደ ቤቲ ግን እባብ የለም። እናንተ ሰው ያንን ሁሉ አሁን ለምሳሌ እናንተ መጀመሪያ አንድን ሰው በጣም ለመጉዳት አስባችሁ ብዙ ነገር አድርጋችሁት ያ ቤተሰብ በእናንተ ምክንያት ምስቅልቅሉ ወጥቶ ግን ያ ቤተሰብ ደግሞ እሺ በቃ ይቅርታ አድርጌልሃለሁ ብሎ ወይም አድርጌልሻለሁ ብሎ በሰላም ተቀብሏችሁ ከቤቱ አስቀምጧችሁ እናንተ ውስጡን እንደ እባብ ሆናችሁ ወይም እንደ ስስት ሆናችሁ ስትሰሩ ምን ያክል ስሜት ቢኖረው ነው? እግዚአብሔርን አይደብርም? አያስጠላም? ውስጣቸውንስ አይሰማችሁም? እኔ አንዳንድ ጊዜ ሰው ግርም ይለኛል። እግዚአብሔርን ቤተሰብ በጣም ልክ እንደ ቤት አይነት በጣም ብዙ ሰው ስላለ ነው። ዘመድ መስሎ ቤተሰብ መስሎ የቅርብ ጓደኛ መስሎ ይቀርባችኋል። ከዛ የእናንተን ደካማ ጎን የእናንተን ይሄ ነገር ወይም እንደዚህ ባደርግበት በዚህ ጉዳይ እንደዚህ ብሰራ ደካማ ጎኑ ነው ብሎ እንትን የሚላችሁ ገብታችኋል። ቤተሰብ ላይክ እንድጉዳችሁ የሚያደርገው ነገር እኔ እንባይ ይመጣል። ማርያምን እኔ ጋር ደርሶ ምናምን አይደለም፣ ግን በጣም በብዙ በጥሩ ሰዎች ላይ ስታው በጣም በብዙ ምስኪን ሰዎች ላይ ስታው በጣም ያማልና ለምንድን ነው ሰው እንደዚህ ክፉ የሚሆነው? እግዚአብሔርን እኔ እንጃ። በኢየሱስ ስም አንዳንድ ጊዜ ነገሮችን በቃላታችሁ ራሱ ማስረዳት ያቅታችኋል። እና ልክ አሁን ቤቲ ድራማ ነው፣ ግን እንደዚህ አይነት ሰው አለ። እዚህ ላይ የምናየው ድራማ ነው፣ ግን በትክክለኛ ህይወት ላይ እንደዚህ አይነት ሰው አለ እና በጣም ነው የሚገርመው። ሰው ቅን ሁኑ፣ መልካም ሁኑ፣ ያን ያደረጋችሁትን ነገር ረስቶ ለእናንተ እንደገና እጁን ዘርግቶ ተቀብሏችሁ ለእናንተ መጥፎ ነገር ማድረግ፣ ለእናንተ ጉድጓድ መቆፈር፣ እናንተ ከፍ እንዳትሉ ካላችሁበት ቦታ ዝቅ እንድትሉ። እንግዲህ ቤቴ ማለት ታውቃላችሁ ከአቶ በቃሉ ጋር ሆና የወይዘሮ ሜላትን ድርጅት እንዲወድቅ ያደረገችው እሷ ናት። በዚህ ጉዳይ ወይዘሮ ሜላት እስካሁን ድረስ ምንም የምታውቀው ነገር የለም። ገብቷችኋል? ወይዘሮ ሜላት ምንም ነገር አታውቅም። ስታውቅ ግን ምን እንደምትል አላውቅም። እና አሁንም ቢሆን ያን ሁሉ ያደረገችው ቤቲ እሺ ብላ መጀመሪያውኑ መጠጊያ አጥታ ከዛ ቤት ተቀምጣ እህቷን ብትሆን እዛ ድረስ መታ አብረው እየተቀመጡ እያለ ግን ከጎኗ ሆና እንደገና እሷን መሰለል ከራሷ ቤት ተቀምጣ ስለ ወይዘሮ ሜላት አታውራ፣ አትደውልልኝ፣ ሴትዮቱ በጣም ነቄ ናት ምናምን እያለች ግን እግዚአብሔር መልካም ነው። አያችሁ ቤተሰብ ይፈትናቸዋል። ፈጣሪ ይፈትናል። ማንኛውም ሰው ይፈትናል ፈጣሪ። ለምን? ትዕግስታችሁን ለማየት ምን ያክል ትዕግስት አላቸው፣ ምን ያክልስ እንደዚህ አድርጌ በፈትናቸው ፈተናውን እንዴት ማለፍ ይችላሉ፣ እንዴት አድርገው ነው ፈተናውን ማለፍ የሚችሉት የሚለውን ለማየት ፈጣሪ ሰውን ይፈትናል። እና አሁንም ቤቲ ወይዘሮ ሜላት እንደዛ ነው እየተፈታተነቻት ያለችው ማለት ነው። ለምንም ባይ እንደመጣ አላቅም። ማኑ እንደዚህ አይነት ታሪክ በህይወት የደርሶ አያውቅም። ግን በቃ ነገሩን ስታዩት ሰው ለሰው መክፋቱ ህይወት እንደዚህ ምስቅልቅል የወጣ መሆኑ እኛ ሰዎች ስንባል በተለይ እንዶ መልካምና የዋህ ልባችሁ ቅን ሲሆን ሁልጊዜ ተጎጂ ናቸው። አድርጋችሁ እንዳላደረገ ጥሩ ሆናችሁ ጥሩ እንዳልሆነ መልካም ሆናችሁ መልካም እንዳልሆናችሁ ለሰው ብዙ ነገር አድርጋችሁ እንዳላደረጋችሁ እንጃ። በስመ አብ
ይሆናልና ብቻ ህይወት ከባድ ናት። ሌላ ምንም አልልም። ማርያምን ህይወት በጣም ከባድ ናት። ህይወት በጣም ከባድ ናት። ችግሩን ምናምኑን ለማለፍ ትዕግስት ያስፈልጋልና ቤቲ እንደዛ ከዛ ቤት ተቀምጣ ከአቶ በቃሉ ጋር ሆና የተፈጠረውን ነገር ለእያንዳንዱ እያወቀች የዛን ቤት እንትን ለማለት የዛን ቤት የሆነ ነገር ለማድረግ በጣም በሚገርም ሁኔታ የምታደርገው ነገር በጣም ነው የገረመኝ። ታውቃላችሁ ሰው በዚህ ልክ መግፋቱ የበፊቱ ያደረገችው የበደለቻቸው ያን ቤተሰብ ምስቅልቅል ለማድረግ ያደረገችው ነገር ሳያንሳት ዛሬም ቢሆን እየሄደችበት ያለው መንገድ በጣም የሚገርም ነው። ግን እና እዚህ ላይ አሁንም ፈጣሪ መልካም ነው ያልኩበት ምክንያት እርግብ እንድትሰማ አድርጓታን ያን ወሬ ስታወራ አያችሁ። እግዚአብሔር እንትን ይላችኋል ይፈትናችኋል። ግን ደግሞ ሲፈትናችሁ ሊጥላችሁ አይደለም እንድትጠነክሩበት ያን ፈተና እንደ ጠንክራችሁ ማለፍ እንዳለባችሁ ሊያሳያችሁ ነውና እርግብ ሰማቻት። እርግብ እንደሰማቻት ስታውቅ ግን እርግብን ለማስፈራራት ሞከረች። እርግብን የሆነ ነገር ለማድረግ ሞከረች። እርግብን ብልጥ ናት፣ በጣም ጎበዝ ናት። ምን ማድረግ እንዳለባት የምታውቅ ልጅ ናት። ቀስ ብላ ነው ለወይዘሮ ሜላት እንኳን የነገረቻት። ቤቲን ተጠንቀቂያት፣ ቤቲ ጥሩ ልጅ አይደለችም፣ ቤቲ አንቺ እንደምታስቢያት ሴት አይደለችም ብላ የነገረቻት ቀስ አድርጋ ነውና ላችሁ የፈለኩት ገብታችኋል። ቤተሰብ ሰውን ማመን ሰውን ውደዱት፣ ግን አትመኑት። መውደድ እስካለባችሁ ጥግ ድረስ ውደዱት። ይሄ ሰው መረዳት ያስፈልገዋል ብላችሁ ካሰባችሁ በምትችሉት መጠን በሐሳብ በጉልበት ገንዘብ ያለው በገንዘብ መርዳት ትችላላችሁ። ግን እግዚአብሔርን ሰው አትመኑ። በተለይ አሁን ባለንበት ዘመን ሰው ማመን ምንም ቤተሰብ ቢሆን ራሱ ማርያምን ቤተሰብ ቢሆን ራሱ እናንተ ብዙ ነገር ሆናችሁለት ብዙ ነገር አድርጋችሁለት ለዛ ሰው ብዙ ነገር ሆናችሁለት ግን የራሱ ካለፈለት በኋላና የራሱ ህይወት ከተስተካከለለት በኋላ እናንተን ዞር ብሎ ያያችሁ። ያላችሁበትን ግን እናንተ ናችሁ የምታውቁት። ምን አይነት ህይወት እያሳለፋችሁ እንደሆነ እናንተ ናችሁ የምታውቁት። ግን በሰዓቱ እናንተ ስታደርጉ እናንተ የሆነ ነገር ስትሆኑ ምናምን ያ ሰው ለእናንተ ክብር ይሰጣል፣ ለእናንተ ትልቅ ቦታ ይኖረዋል። ግን ያ ካለቀ በኋላ የራሱን ህይወት መምራት ከጀመረ በኋላ ቤተሰብ እግዚአብሔርን ሰው ዞር ብሎ አያያችሁም። እና እንደዛ ነው ውድ ቤተሰቦች። ለማንኛውም እዚህ ላይ ያበቃሉ። ለምን እንደሆነ አላውቅም ዛሬ ግን